ፍቅር ልጅም ጅልም ሆና አገኛት። በምትወዳቸው አባቷ አስጨከናት። ለአጥማጆቿ ተጠመደችላቸው። የ15 ዓመቷን ታዳጊ አፍቃሪ ነኝ ባዩ እርሱና ሁለት ጓደኞቹ ታግቻለሁ ብለሽ ለአባትሽ ደዊ 600 ሺህ ብር ተቀብለን ፈታ እንላለን አሏት። ያሏትን አደረገች። ደውላ ተናገረች። በድንጋጤ ክው ያሉት አባት የወሰኑት ውሳኔ ያደርጉት ነገር ቸግሯቸዋል። ለፖሊስ እንዳይነግሩ ልጄ አንድ ነገር ብትሆንብኝስ የሚለውን ሰክተዋል። ጉዳዩ ሐሰት መሆኑንም ተጠራጥረዋል። እንደጠረጠሩት ያርግላቸውና እንዲህ በምናቤ እንደፈጠርኩት መሰል ድርጊት በወላጆች ላይ ቢፈጸም ወንጀል ይሆናል ወይ? እነርሱ ልጃችንን አንከስም ቢሉ ጉዳዩ ይታለፋልንም? አይታለፍም ቢባል በቤተሰብ መካከል ጣልቃ መግባት አይሆንምን የሚለውን እጠይቃችኋለሁ። አሁን እያደመጣችሁ ያላችሁኝ አድማጮች ተነጋገሩበት። ጥቂት ደቂቃዎች አብራችሁኝ ከቆያችሁም ሕጉም የሚለውንም እነግራችኋለሁ። ደግሞ አልሰማንም እንዳትሉ። ሰላም፣ ፍቅር፣ ጤና በየቤታችን ገብተው ለሀገርም ይትረፉልን። ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ፣ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። በቤተሰብ መካከል ያለ ግንኙነት ከሕግ ይልቅ በፍቅር እንዲገዛ ሕግ ራሱ ፍላጎት አለው ማለት ይቻላል። ለዚህም ነው መጀመሪያም ቢሆን የቤተሰብ መሰረት የሆነውን ጋብቻ ፍቅር ብቻውን ያቁመው ያለው። ያለ ተጋቢዎች ፍላጎትና ፍቃድ በኃይል ድርጊት በማስገደድ የተመሰረተ ጋብቻም አይጸናም የሚለው። ፍቅር ያቆመውን ጋብቻም ፍቅር ራሱ ያኖረዋል፣ ራሱ ይዳኘዋል ማለቱም ይመስላል። ይህ ነገር ለቤተሰብም ለቤት ዘመድም ይሰራል። ግን ደግሞ ለሁሉም ጉዳይ ለሁል ጊዜም ፍቅር ብቻውን ዳኛ ላይሆን ይችላል። ፍቅሩ በጠፋ ጊዜ ሕግም ያኔ ያገባዋል። ለምሳሌ በወንጀል ሕግ አንቀጽ 652 መሰረት ትዳሩ ጸንቶ እያለ ባል ከሌላ ሴት ጋር የግብረ ሥጋ ግንኙነት ቢፈጽም ወይም ቢያመነዝር የመክሰስም ሆነ ያለ መክሰስ መብቱ የሚስትና ሚስት ብቻ ነው። ሕግ እንዲህ ተበድለሽ እኮ ምን ሲደረግ እንዲል ጣልቃ እንዲገባ ሕጉ ራሱ አይፈቅድለትም። ግን ጋብቻም ሆነ ጋብቻም ሳይኖር ይህ የግብረ ሥጋ ግንኙነት የተፈጸመው በዘመዳሞች መካከል ከሆነ በወንጀል ሕግ አንቀጽ 654 መሰረት የግል አቤቱታም ባይቀርብ ሚስትን ባትከስ እዚህ ጋር ድርጊቱ ጸያፍ፣ ጉዳዩ ከሞራል የተቃረነ፣ ሕዝብን የሚጎዳ በመሆኑ ሕግ ያገባኛል ይላል። አቃቤ ሕግ ከሳሽ ይሆናል። ሕፃናት ሲሆኑ ለየት ያሉ ሁኔታዎች መኖራቸው እንደተጠበቀ ሆኖ ባጭሩም በግል አቤቱታ ሲቀርቡ ያስቀጣሉ ከተባሉት ድርጊቶች ውጪ ባሉ ጉዳዮች ሁሉ ወንጀሉ በቤተሰብ መካከልም ቢፈጸም አቃቤ ሕግ ይመለከተዋል። የወንጀል ሕጉም በግልጽ ለይቶ ደንግጓል። በመጨረሻም በመግቢያችን ላይ ላነሳሁት ልጆች ሳይታገቱ ታግቻለሁ ቢሉ በወንጀል ይጠየቃሉን ላልኩት የወንጀል ሕግ አንቀጽ 664 በቤት ዘመድ አባሎች መካከል ወንጀል በተደረገ ጊዜ የሚቀርብ ክስ በማለት ይህንን ይደነግጋል። ለጥያቄ መልስ ይሰጣል። 1. እንደ ውንብድና፣ መንጠቅ ወይም ማስፈራራት ከመሳሰሉ በኃይል ወይም በማስገደድ ከሚፈጸሙ ወንጀሎች በስተቀር ሌሎች ወንጀሎች የተደረጉት ሀ በወላጅና ተወላጅ፣ በአሳዳጊና በማደጎ ልጅ፣ ባልተለያዩ ባልና ሚስት፣ በጋብቻ ወቅት በአሳዳጊና በእንጀራ ልጅ፣ በእናት ወይም በአባት ወይም በሁለቱም በሚገናኙ ልጆች መካከል ሲሆን ወይም በተበዳዩ ቤት በሚኖሩ ቤተ ዘመዶች መካከል ሲሆን ክሱ የሚታየው በግል አቤቱታ አቅራቢነት ብቻ ይሆናል። 2. የግል ተበዳዩ የክስ አቤቱታ አለማቅረቡ ከላይ በተጠቀሱት የዝምድና ሐረጎች ያልተሸፈኑ የወንጀሉ ተካፋዮችን ከተጠያቂነት አያድናቸውም። እናም በዚህ ድንጋጌ መሰረት በግልጽ ከተለዩት ሁኔታዎች ውጪ አቃቤ ሕግ አይመለከተውም ብለን ከመደምደማችን ወላጆች ካልከሰሱት በቀር በወንጀል አያስቀጣም ከማለታችን በፊት የወንጀል ሕግ አንቀጽ 446ን ማንበብ ግን ይጠቅማል። የፍትህን ሥራ ማሳሳት። ማንም ሰው ሀ ያልተደረገ መሆኑን እያወቀ አንድ ወንጀል ተደርጓል ብሎ ለባለስልጣኖች በሐሰት ያስታወቀ ወይም በማናቸው ምክንያት ቢሆን ራሱ ያላደረገውን ወንጀል ፈጽሜያለሁ በማለት ራሱን የከሰሰ እንደሆነ ወይም የወንጀል ምርመራን ወይም የክስ ሂደትን በሚመለከት እያወቀ ትክክል ያልሆነ መረጃ ለባለስልጣኖች የሰጠ እንደሆነ ከ6 ወር በማይበልጥ ቀላል እስራት ወይም ከ1,000 ብር በማይበልጥ መቀጮ
ይቀጣል። ያልተፈጸመ ወንጀልን ለባለስልጣን ወይም ለፖሊስ ማሳወቅ ያስቀጣል እንደማለት ነው። በውሸት ታገትኩ ስለማለት ሕጉ ይህንን ይላል። በእውነት ተፈጸመ በሚባለው ላይ ያለው ዝምታ ግን በእጅጉ ያሳስባል። እየተለመደ መጥቶ እንደ ተራ ነገር እንዳይቆጠር ያስፈራል። አልሰማንም እንዳትሉ። ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ፣ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላችኋል።